ሰላም ሰላም ተማሪዎች እንደምን ቆያችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ይሄ ቻፕተር 5 ጀነራል ጂኦግራፊ ፓርት 2 ነው። ከዚህ በፊት በፓርት 1 ላይ በኖርዘርን እና በሳውዘርን ሄመስፐር ላይ ፀሐይ በምትወጣበት ጊዜ ምን አይነት ጊዜ የምሽት ርዝማኔ የት እንደሚሆን የቀን ርዝማኔ የት እንደሚሆን ለማየት ሞክረናል። ሶለስቲክ እና ዛሬ ኢኩኖክስ የምንለው ኮንሴፕት ምን ማለት እንደሆነ እንመለከታለን ማለት ነው። እና ሶለስቲክ ማለት is the event when overhead sun appear to cross northern or southern point relative to classical equator, resulting in unequal length of the day night in hemisphere. Both hemisphere during this event has either the most or least sunlight of the year. እና ሶለስቲክ ማለት አጠቃላይ ምን ማለት ነው? አንኢኳል የሆነ ዴይ ኤንድ ናይት በሄመስፈሮች ላይ ሲከሰት ነው። እኩል ያልሆነ ቀንና ለምሳሌ 12 ሰዓት ምሽት ነው፣ 12 ሰዓት ቀን ነው፣ አንድ ላይ 24 ሰዓት አንድ ቀን ነው ይባላል አይደለ? ይሄ ግን ሶለስቲክ የሚባለው ኮንሰፕት አንዳንድ ጊዜ ምሽቶች 10 ሰዓት የሆኑና ቀኖች 14 ሰዓት ሲሆኑ የቀንና የምሽት የጊዜ እርዝማኔ አለመመጣጠን የሚከሰትበት ኮንሰፕት ነው ይሄ ሶለስቲክ የሚባለው። ይሄ ደግሞ የሚከሰተው እንዴት ነው? አንዳንድ ጊዜ ፀሐይ በኖርዘርን ሄመስፈር ላይ ለምሳሌ ይሄን መሬት ነው ብትሉ ይሄ ኢኩዌተር ነው። ይሄኛው ከኢኩዌተር በታች ያለው የመሬት ክፍል ምን ተብሎ ይጠራል? ሳውዘርን ሄመስፈር። ከመሬት ኢኩዌተር በላይ የሚገኘው ምን ተብሎ ይጠራል? ኖርዘርን ሄመስፈር ይባላል። እና ሁል ጊዜ ፀሐይ በኖርዘርን ሄመስፈር ላይ ቀጥታ ወይም በ90 ዲግሪ ሰርቶ ፀሐይ ቀጥታ በሚወርድበት ጊዜ እዚህ ኤሪያ ላይ ምንድነው የሚከሰተው? ረዥም የሆነ ዴይ ይከሰትና እዚህ ደግሞ አጭር የሆነ ምን ይከሰታል? ዴይ ይከሰታል። በተቃራኒው ደግሞ ፀሐይ በዚህ በምትወጣበት ጊዜ በኖርዘርን ሄመስፈር በምትወጣበት ጊዜ ቀጥታ እየወጣ ስላለ ፀሐይ ቀጥታ እያገኘ ያለው ፓርት ረዥም የሆነ ምን ይኖረዋል? ዴይ ይኖረዋል። አጭር የሆነ ደግሞ ናይት ይኖረዋል። ይሄ ደግሞ በዚህ በኩል የሚገኘው ከዚህኛው ተቃራኒ ይኖረዋል ማለት ነው። ስለዚህ ነው ይሄ ኖርዘርን እና ሳውዘርን ሄመስፈር የሚባሉ ተርሞች የተነሱት ማለት ነው። ይሄኛው ኮንሰፕት ደግሞ ቀጥታ ከዚህ ጋራ የሚመሳሰል አይደለም። ምንድነው ዋና ሀሳቡ? ፀሐይ ማለት ነው ስትሪክትሊ ዘ ፕሌን ኦፍ ዘ ኤርዝ ኢኩዌተር የመሬትን ቀጥታ ይሄ ኢኩዌተሩን ቀጥታውን በምትመታበት ጊዜ በራይት አንግል በ90 ዲግሪ ቀጥታ ወርዳ በምትመታበት ጊዜ እኩል የሆነ ሌንግዝ ኦፍ ዴይ ኤንድ ናይት ይፈጠራል ማለት ነው። ይሄ ኮንሰፕትን ነው የሚያሳየው። እና ሶለስቲክ የምንለውን ሀሳብ በሁለት እንከፍላለን። ሳመር ሶለስቲክ እና ዊንተር ሶለስቲክ ብለን እንከፍላለን። ይሄን የከፈልንበት ከሲዝን አንፃር ነው። አንዳንድ ጊዜ የቀንና የምሽት አለመመጣጠን በክረምት ላይ ሲከሰት ሳመር ሶለስቲክ እንላለን። በበጋ ላይ ደግሞ በሚከሰትበት ጊዜ ዊንተር ሶለስቲክ ብለን እንጠራለን ማለት ነው። ሳመር ሶለስቲክ የምንለው ወይም በበጋ ጊዜ የሚከሰቱ አለመመጣጠኖች መች ነው የሚከሰቱት? አንደኛ ጁን 21 ነው የሚከሰቱት። ጁን 21 ላይ ቀጥታ የቀንና የምሽት አለመመጣጠን ክረምት ላይ ጁን 20 ሳመር ላይ ጁን 21 ላይ ነው የሚከሰተው። ኖርዘርን ሄመስፈሩ ወይም የመሬት ከወገብ በላይ ያለው ኖርዘርን ፓርት ኦፍ ዘ ኤርዝ ቀጥታ ማክሲሜም የሆነ ምን ያገኛል? ሳን ያገኝና ሎንገስት ዴይ ይኖረዋል። ረዥም የሆነ ቀን ይኖረዋል። አመታቶች ውስጥ በሚገኙ ቀናቶች ውስጥ ረዥም ቀን የሚኖርበት ቀን ጁን 21 ነው ማለት ነው። እና ይሄ አስትሮኖሚካሊ ፈርስት ዴይ ኦፍ ዘ ሳመር ኢን ኖርዘርን ሄመስፈር በኖርዘርን ሄመስፈር ላይ ከሚከሰቱ ቀናቶች ውስጥ የመጀመሪያው ረዥሙ ቀን ነው። ይሄ ጁን 21 ላይ የሚከሰተው ማለት ነው። በዚያን ጊዜ ፀሐይ የትኛው አካባቢ ነው የምትወርደው? ትሮፒክ ኦፍ ካንሰር ወይም ከመሬት 23 በግማሽ በሚገኘው ዲግሪ ላይ ነው ፀሐይ የምትወርደው ማለት ምን እያልኳችሁ ነው?
ይሄኛው ኤርዝ ነው። ይሄ ኢኩዌተር ነው። ሶሪ ይሄኛው ኤርዝ ነው። ይሄ ኢኩዌተር ነው። ከኢኩዌተር በታች ያለው ፓርት ምን ብለን እንጠራለን? ሳውዘርን ሄመስፐር። ከኢኩዌተር በላይ ያለውን ደግሞ ኖርዘርን ሄመስፐር እንላለን። ይሄኛው ደግሞ ኢኩዌተር ካለን ይሄኛውን ደግሞ ምን ብለን እንጠራለን? ይሄኛው መስመር ያለበት ትሮፒክ ኦፍ ካንሰር እንላለን። ይሄኛው ያለበት ደግሞ ትሮፒክ ኦፍ ካፕሪኮርን ብለን እንጠራለን ማለት ነው። ስለዚህ ፀሐይ ትሮፒክ ኦፍ ካንሰር ወይም ይሄኛውን 0 ዲግሪ ነው ብትሉ እስከዚህ ያለው ወደ 23 ዲግሪ ነው የሚወስደው። 23 ዲግሪ ሀፍ ነው የሚወስደው። ሶ በዚህ ኤሪያ ላይ ቀጥታ የሆነ የፀሐይ ላይት በሚያገኝበት ጊዜ ይሄኛው ኖርዘርን ሄመስፐሩ ሎንገስት የሆነውን ዴይ ላይትን ኤክስፒሪየንስ ያደርጋል በአንድ አመት ውስጥ ማለት ነው። ዊንተር የምንለው ደግሞ በዲሴምበር 22 የሚከሰት ሲሆን ማክሲሜም የሆነ የፀሐይ ላይት ወደ ሳውዝ ወይም ሳውዘርን ሄመስፐር ወደምንለው ክፍል በሚሄድበት ጊዜ ነው። በዚያን ጊዜ ሾርት የሆነ ሌንግዝ እና ሎንግ የሆነ ናይት ይከሰታል። የት ሾርት የሆነ ሾርተስት ሌንግዝ ኮዝ ሎንገስት ናይት እና ሎንገስት ናይት እና ሾርተስት ዴይ የሚከሰተው በየት ነው? በኖርዘርን ፓርት በኩል ነው። ነገር ግን ሾርተስት ዴይ ላይት በየት በኩል ይከፈታል? በኖርዝ ሄመስፐር ላይ ይከሰታል። በዚያን ጊዜ የፀሐይ ላይት እንግዲህ ትሮፒክ ኦፍ ካፕሮንን በ23 ዲግሪ ከኢኩዌተር በሳውዝ በኩል ያለውን የመሬትን ክፍል እየመታ ነው። ምን እያልኳችሁ ነው? ይሄኛውን መሬት ነው ብላችሁ ውሰዱ። ይሄኛውን ኢኩዌተር ነው። ይሄኛውን ፓርት ጨርሰናል። ምን ኖርዘርን ሄmisፌር የምንለውን የታችኛው ፓርት ደግሞ ሳውዘርን ሄmisፌር ይባላል። ይሄ ሳውዘርን ሄmisፌር የሚባለው እዚህ ሰፈር ላይ የሚገኘው የመሬት ክፍል ምን ተብሎ ይጠራል? ትሮፒክ ኦፍ ካፕሮን ይባላል። ፀሐይ በትሮፒክ ኦፍ ካፕሮን ኤሪያ ላይ ቀጥታ በምትወድቅበት ጊዜ እዚህ ኤሪያ ላይ ምን ይኖራል? ረዥም የሆነ ቀን ይኖርና አጭር የሆነ ምሽት ይሆናል። እዚህ ቦታ ላይ የተከሰተው ደግሞ በተቃራኒው እዚህኛው በሳውዘርን ሄመስፈር ላይ ረዥም የሆነ ቀን ሲኖር በተቃራኒው በኖርዘርን ሄመስፈር ላይ አጭር የሆነ ቀን ይኖራል። በሳውዘርን ሄመስፈር ላይ አጭር የሆነ ቀን ሲኖር በሳውዘርን ሄመስፈር ላይ አጭር የሆነ ጊዜ ሲኖር በኖርዘርን ሄመስፈር ላይ ረዥም የሆነ ቀን ይኖራል ማለት ነው። በተቃራኒው ኦፕሬት ያደርጋል። ዛት ኢዝ ዘ ኮንሰፕት። እንግዲህ በሲዝኖች መካከል የሚከሰቱ እነዚህ የቀንና የምሽት እኩል አለመሆን በማርች 21 ላይ የእኩልና የምሽት አለመሆን በስፕሪንግ ታይም ላይ ይከሰታል። እሱ ምን ተብሎ ይጠራል? ስፕሪንግ ኢኩዊኔክስ ምን ማለት ነው? በስፕሪንግ ሲዝን ጊዜ ምሽትና ቀን እኩል ሲሆን በስፕሪንግ ሲዝን ላይ ስፕሪንግ ኢኩዊኔክስ ይባላል። ስፔሲፊክ ዴዩ ማርች 21 ነው። በሶለስቲክ ማለት ደግሞ የቀንና የምሽት አለመመጣ የጊዜ እርዝማኔ ልዩነት ነው ወይም ጊዜያቸው እኩል ሳይሆኑ ሲቀር ነው። እና ሳመር ላይ ሲከሰት ይሄ ደግሞ ሳመር ሶለስቲክ ይባላል። የሚከሰተው ጁን 21 ነው። አተንም ላይ የሚከሰት የቀንና የምሽት እኩል የመሆን ቀን አለ። ሴፕቴምበር 22 ነው። ዊንተር ላይ ደግሞ የሚከሰት የምሽትና የቀን የሰዓት የጊዜ አለመመጣጠን ዊንተር ሶለስቲክ ሲባል የሚከሰተው ደግሞ ዲሴምበር 21 ነው። እንግዲህ እንደምታውቁት ይሄኛውን መሬት ነው ብንል ከመሬት ወደ ላይ ከፍ ከፍ እያለን የሆነ ሜትር የሆነ ኪሎ ሜትር በሄደን ቁጥር የሙቀት አለመመጣጠን ልዩነቶች ይከሰታሉ። ስለዚህ አንድ ሰው ከፍ እያለ በሄደ ቁጥር እየቀዘቀዘ ይሄዳል። ቴምፕሬቸሩ እየቀነሰ ይሄዳል። ደግሞ ዝቅ እያለ ወደ መሬት እየመጣ በመጣ ቁጥር ቴምፕሬቸሩ እየጨመረ ይሄዳል ማለት ነው። ኢንቨርስ የሆነ ፕሮፖርሽናል ሪሌሽን አለው።
ቴምፕሬቸር እና ወደ ላይ ያለው ሄት ማለት ነው። ሶ ታይፕስ ኦፍ ላፕስ ሬት ምን ማለት ነው? ላፕስ ማለት ምን ማለት እንደሆነ ታውቃላችሁ? 1 ኪሎ ሜትር ወደ ላይ በምትሄድበት ጊዜ ስንት ዲግሪ ሴልሺየስ እየጨመርክ ትሄዳለህ? 1 ኪሎ ሜትር ወደ ታች እየመጣ በሄድክ ቁጥር ስንት ዲግሪ ሴልሺየስ እየጨመርክ እየቀነስክ ትሄዳለህ የሚለውን የሚያሳይ ላፕስ ሬት ይባላል። እና አንዳንድ ጊዜ አየር እርጥባማ ሲሆን አየር ደረቃማ ሲሆን አየር በውስጡ እርጥበትን የያዘ ሲሆንና አየር እርጥበትም ድርቅናም ያልያዘ ሲሆን የተለያየ የዲግሪ ሴልሺየስ ለውጥ ያመጣል። ተመሳሳይ የሆነ ኪሎ ሜትር ቢሄድም ለምሳሌ ድራይ የሚባለው አዲያባቲክ ላፕስ ሬት ማለት ምን ማለት ነው? ደረቅ አየር ባለበት ኤሪያ ላይ የሆነ ኪሎ ሜትር ስትሄድ ስንት ዲግሪ ሴልሺየስ እየጨመረና እየቀነሰ ይሄዳል የሚለው የሚያሳይ ነው። ዌት ዲያባቲክ ላፕ ሬት የሚባለው ደግሞ በውስጡ እርጥበትን ያዘለ አየር ባለበት ጸባይ ላይ 1 ኪሎ ሜትር ብትሄድ ስንት ዲግሪ ሴልሺየስ ለውጥ ያመጣል ማለት ነው። በኪሎ ሜትር ተመሳሳይ ነው። ነገር ግን በውስጣቸው ከያዙት ከወተር ኮንተንት አንፃር ከፍና ዝቅ በምትሉበት ጊዜ የሚያመጣው የዲግሪ ሴልሺየስ ልዩነት አለ። ሶ ኢንቫይሮንመንታል ላፕስ ሬት የሚባለው ደግሞ ምን ማለት ነው? ቀዝቃዛም ሳይሆን የደረቅም ሳይሆን መካከለኛ ኖርማል የሆነበት የአየር ፀባይ ባለበት ቦታ ላይ የሆነ 1 ኪሎ ሜትር በምትሄድበት ጊዜ ምን ያክል የዲግሪ ሴልሺየስ ለውጥ ያመጣል የሚለውን የሚያሳየን ነው። ስለዚህ ድራይ አዲያባቲክ ላፕስ ሬት የምንለው ደረቅ አየር ባለበት ኤሪያ ላይ 1 ኪሎ ሜትር ስትሄዱ ዋና ሀሳቡ 1 ኪሎ ሜትር ስትሄዱ የ10 ዲግሪ ሴልሺየስ ለውጥ ያመጣል። ደግሞ ዌት ዲያባቲክ ላፕ ሬት የምንለው በውስጡ እርጥበትን ያዘለ የአየር አይነት ባለበት ኤሪያ ላይ 1 ኪሎ ሜትር ወደ ላይ ስትሄዱ የምትቀንሱት 5 ዲግሪ ሴልሺየስ ነው። እንደገና ወደ ታች ስትወርዱት የምትጨምሩትም 5 ዲግሪ ሴልሺየስ ነው። ነገር ግን ኢንቫይሮንመንታል ላፕስ ሬት የሚባለው ወይም ኖርማል የአየር ክፍል እርጥበትም የሌለበት ድርቀትም የሌለበት የአየር ኤሪያ ላይ ከፍና ዝቅ በምትሉበት ጊዜ ከፍ ስትሉ 6.5 ትቀንሳላችሁ ዲግሪ ሴልሺየሱን። እንደገና ዝቅ በምትልበት ጊዜ 6.5 ዲግሪ ሴልሺየስ ያ ኢንቫይሮንመንት ሙቀቱ ይጨምራል ማለት ነው። ይሄኛው ምንድነው? አየሩ በውስጡ ከያዘው የእርጥበት እና የእርጥበት ባለመያዝ ላይ ቤዝድ ሆኖ ከፍና ዝቅ በምንልበት ጊዜ ያለው የአየር የዲግሪ ሴልሺየስ ለውጥ ነው ማለት ነው። አሁን ደግሞ የምንመለከተው ስፓታል ቴምፖራል ፓተርን ኤንድ ዲስትሪቢዩሽን ኦፍ ቴምፕሬቸር ኤንድ ሬኒፌል ኢን ኢትዮጵያ በኢትዮጵያ ላይ ያለው የዝናብና የቴምፕሬቸር ዲስትሪቢዩሽን በተለያዩ ቦታ ላይ እና በተለያየ ጊዜ መስፈሩን እናያለን። ማለትም ቴምፕሬቸሩ በኢትዮጵያ ክፍል ላይ ዝናቡም በኢትዮጵያ በተለያዩ ክፍሎች ላይ እንዴት ዲስትሪቢዩት እንዳደረገ እናያለን። በምን ከፋፍለን? በስፓታል ቴምፖራል። ስፓታል ማለት በጊዜ ማለት ነው። ስፓታል ማለት በቦታ ማለት ነው። ቴምፖራል ማለት በጊዜ ማለት ነው። በየትኛው ጊዜ ነው ቴምፕሬቸር ምን አይነት እንዴት አይነት ዲስትሪቢዩሽን እንደሚያካሂድ እና በየትኛው ቦታዎች ላይ ቴምፕሬቸር ምን አይነት የሙቀት መጠን በተለያዩ ቦታዎች በቦታ የተነሳ እንዳለ የምናይበት ነው። ሶ ቴምፕሬቸርን በምንጀምርበት ጊዜ እንግዲህ በስፓታል ቫሪዬሽኑን በምንመለከትበት ጊዜ ማለትም በተለያዩ በቦታዎች በከፍታ በዘቅታ በሸለቆ በእንደዚህ አይነቶች ከፍ ባሉ ኤሪያዎች ላይ ከቦታዎች መፈራረቅ የተነሳ የሚከሰት ወይም ዲስትሪቢዩሽን እንዴት ሀፕን እንደሆነ ስንመለከት አልቲቲዩድ እና ላቲቲዩድ እንግዲህ በጣም ዶሚኔትድ የሆነ ትልቅ
ዶሚኔት ያደረገ ፋክተር ነው ለቴምፕሬቸር ኦፍ ኢትዮጵያ እና ለሆርን ኦፍ አፍሪካ እና ለሆርን ኦፍ አፍሪካ እና በኢትዮጵያ ለሚገኘው ለአየር ጠባይ ላቲቲዩድ እና አልቲቲዩድ በጣም ትልቅ ምን አለው ፋክተር አለው። ኢትዮጵያ አሁን ካለችበት ኤሪያ ማለትም ወደ ኢኩዌተር ተጠግታ ስላለች ቀጥታ የሆነ የፀሐይ ላይትን ኤክስፒሪየንስ ታደርጋለች በአመት ሁለቴ ማለት ነው። እና አሁን ኢትዮጵያ ኢኩዌተር ኤሪያ ላይ መገኘቷ ሞቃታማ ሀገር እንድትሆን አድርጓታል። እንደገና አልቲቲዩድ እና ላቲቲዩድ ከፍ ያሉ ኤሪያዎች ላይ ራሱ መገኘቷ ደግሞ በተለያዩ ቦታ ላይ ከምን አንፃር ከትሮፒካል ቴምፕሬቸር ኮንዲሽንን ኤክስፒሪየንስ እንዳታደርግ አድርጓታል ከፍ ባለ ቦታ ላይ ራሱ በመገኘቷ የተነሳ። ስለዚህ በቦታ እንደዚህ የቴምፕሬቸር ሁነቶች ይካሄዳሉ ማለት ነው። እሱ ብቻ ሳይሆን በቴምፕሬቸር ላይ ኢንቫይሮንመንታል ኢንፍሉዌንስ ሊኖር ይችላል። የሰው አክቲቪቲ ኢንዱስትሪዎች ሊሆኑ ይችላሉ። ቅድም እንዳልኳቸው ላቲቲዩዶች አልቲቲዩዶች የተለያየ ብቻ ኢንቫይሮንመንታል የሆኑ ኢንፍሉዌንሶች ምንን የአንድ የኢትዮጵያን የቴምፕሬቸር ሁኔታን ምን ሊያደርጉ ይችላሉ ሊወስኑ ይችላሉ ማለት ነው። እና እዚህ ጋር ደግሞ በምን ላይ ቤዝድ ሆነን በቦታ ላይ ቤዝድ ሆነን ቴምፕሬቸርን የቴምፕሬቸር ዲስትሪቢዩሽንን እያየን ስለሆነ ከአልቲቲዩድ አንፃር ስንመለከት ለምሳሌ ከ3300 ሜትር በላይ ያለው የኢትዮጵያ ክፍል ከ10 ዲግሪ ሴልሺየስ በታች ሙቀት ይኖረዋል እና ቀዝቃዛ ነው ብለን እንጠራለን በአማርኛ ውርጭ የምንለው ማለት ነው። እና ከ2300 እስከ 3300 ሜትር ከፍ ያሉ የኢትዮጵያ ክልሎች ከ10 እስከ 15 ዲግሪ ሴልሺየስ ሲኖር ኮልድ ቴምፕሬቸር ብለን እንጠራለን በአማርኛ ደጋ የምንለው ማለት ነው። እስከ ታች ያለው መመልከት ትችላላችሁ። ይሄኛው የሜትርን የሚያሳይ ነው ምን ያክል ርዝማኔ ሲኖረው ነው። ይሄ ደግሞ ምን ያክል ዲግሪ ሴልሺየስ ሲያመጣ ምን ያክል ዲግሪ ሴልሺየስ ኤክስፒሪየንስ እንደሚያደርግ ነው። ይሄ ደግሞ እንደዚህ አይነት ዲግሪ ሴልሺየስ ኤክስፒሪየንስ በሚያደርግበት ጊዜ የሚጠራ ስኖች ናቸው። እነዚህ ደግሞ በአማርኛ ሲተረጎሙ ማየት ትችላላችሁ። እና ከቴምፕሬቸር አንፃር ኢትዮጵያ በቀን ውስጥ የምታስተናግደው የሙቀት ልዩነት መጠን ማለትም ሃይስት ቴምፕሬቸር ሲቀነስ ሎውስት ቴምፕሬቸር የሚመጣው በቀን ውስጥ ኤክስፒሪየንስ የምታደርገው በአመት ላይ ከምታደርገው አማካይ የሙቀት መጠን ይበልጣል። በቀን ውስጥ ኢትዮጵያ ለምሳሌ በሎላንድ ኤሪያ ላይ ማለትም ኖርዝ ኢስት በአፋር እና ሳውዝ ኢስት በሶማሌ ኤሪያ ላይ በአቭሬጅ በአማካይ ከ30 ዲግሪ ሴልሺየስ በላይ ኤክስፒሪየንስ አድርጋ ትውላለች። ነገር ግን ዝቅ ባሉ ኤሪያዎች ከፍ ባሉ ኤሪያዎች ላይ በኖርዘርን ዌስተርን እና በሳውዘርን ዌስተርን ላይ በሚገኙ ሃይላንድ ኤሪያዎች ላይ ከ10 ዲግሪ እስከ 15 ዲግሪ ሴልሺየስ ኤክስፒሪየንስ ታደርጋለች። ስለዚህ ከቦታ አንፃር አያችሁ ስፓታል ማለት ነው። ስፓታል ቫሪዬሽን ከቦታ አንፃር ኢትዮጵያ እንደዚህ አይነት የቴምፕሬቸር ሁነቶችን ታስተናግዳለች ማለት ነው። ሌላኛው ደግሞ ማወቅ ያለብን መንዝሊ አቭሬጅ በአንድ ወር ውስጥ ያለው የቴምፕሬቸር መጠን በኢትዮጵያ ላይ በጣም ሚኒማል ነው። ነገር ግን አመታዊ ሬንጅ ኦፍ ቴምፕሬቸር በጣም ትንሽ ነው። ወራዊው በጣም መካከለኛ ነው። አመታዊ በጣም ትንሽ ነው። በቀን ደግሞ የሚመዘገበው በጣም ሃይስት ነው ብለናል። ይሄኛው ደግሞ በሃይላንድ ላይ የሚሆን በሎላንድ ላይ የማይቀየር ትሩዝ ናቸው። በቀን ውስጥ ኤክስፒሪየንስ የምታደርገው በጣም ሃይስት ሬንጅ ነው። በወር ላይ መካከለኛ ነው። በአመት ላይ ደግሞ በጣም ትንሽ ነው ማለት ነው። ኢትዮጵያ ላይ ይሄ የቴምፕሬቸር መቀያየር ደግሞ ሲዝናል ቫሪዬሽን ክረምት በጋ የምንላቸውን ኮንሰፕቶች አምጥቷል ማለት ነው። ለምሳሌ ከማርች እስከ ጁን ያለው በኢትዮጵያ ላይ ከፍተኛ ሙቀት የሚመዘገብበት ሲሆን ነገር ግን ዝቅተኛ ቴምፕሬቸር የሚመዘገበው ከኖቬምበር እስከ ፌብሩዋሪ ነው። ከማርች እስከ ጁን ያለው በጣም ሃይስት ቴምፕሬቸር ያለበት ታይም ነው። ከኖቬምበር እስከ ፌብሩዋሪ ያለው ነገር ግን ሎ የሆነ ዝቅተኛ ቴምፕሬቸር የሚመዘገብበት ጊዜ ነው ማለት ነው።
እሺ የዛሬውን ፓርት ቱዋችንን እዚህ እናቆምና በፓርት ስሪ ላይ ቻፕተር ፋይቭን እንጨርሳለን። ላይክ ሰብስክራይብ ማድረግ በታማኝነት እንዳትረሱ። መልካም ጊዜ ይሁንላችሁ።